አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬ ቪዲዮአችን አላህ በዱንያ ላይ ከሰጠን ጸጋዎች መካከል ወንድማማችነት ምን ያህል ቦታ እንዳለው የሚያሳይ ታሪክ የምናይ ይሆናል። ቪዲዮውን ላይክ በማድረግ ይጀምሩ። ቤተሰብ ካልሆኑ ደግሞ ሰብስክራይብ ማድረጋችሁንም እንዳትረሱ። በድሮ ጊዜ ሰልማን የተባለ አንድ ሰው ነበር። ይሄ ሰው ሁለት ሚስቶችን ያገባል። ከሁለቱም ሁለት ልጆችን ያገኛል። ሁለት ልጆቹ ምንም ያህል በእናት የሚለያዩ ቢሆንም መልካቸው ግን አንድ ነበር። ብዙም ሳይቆይ ሰልማን አንድ ሚስቱ ትሞትበታለች። እሷ ከሞተች በኋላ ሌላኛው ሚስቱ ሁለት ልጆቹን ማሳደግ ጀመረች። እናቱ የሞተችበት ስሙ አሚር ሲሆን ያኛው ደግሞ አማር ይባላል። መልካቸው አንድ ስለነበር የአማር እናት እንኳን ሁለቱን መለየት ይከብዳታል። ሁሉ ጊዜ ልጇ አማርን ከአሚር ልታስበልጠውና ከሱ የተሻለ እንክብካቤ ልታደርግለት ትፈልጋለች። ነገር ግን መለየት ይከብዳታል። አንድ ቀንም ልጇን ለመለየት ወሰነች። በእጇ ክር ያዘችና አልጋ ላይ እንደታመመ ሰው ሆና ተኛች። በሰዓቱ ሁለቱ ወንድማማቾች በጎችን አሰማርተው ወደ ቤት እየተመለሱ ነበር። ወደ ቤትም ሲገቡ አማር እናቱ አልጋ ላይ ተኝታ ሲመለከታት እየሮጠ ሄዶ ምን ሆነሽ ነው ብሎ አቀፋት። በዚህ ሰዓትም እናትየው ልጇ እንደሆነ አወቀች። ወዲያውኑም ጆሮ ላይ ክሩን አሰረችለት። በዚህም መንገድ አማርን ከወንድሙ መለየት ቻለች። ከዛ ጊዜ በኋላም ለልጇ አማር የተሻለ እንክብካቤ ታደርግለት ጀመር። ጣፋጩንና ለመበላት ምቹ የሆነው ለልጇ ትሰጠዋለች። የተበላሸውን ደግሞ ለአሚር ትሰጠዋለች። በስራ ሰዓትም ልጇ አማር እንዲያርፍና አሚር እንዲሰራ ታደርጋለች። በዚህም አሚር ውስጡ እየተነካና እየተከፋ መጣ። አንድ ቀንም ሁለቱ ወንድማማቾች የውሃ ጉድጓድ ጋር ቁጭ ብለው የተሰጣቸውን ዳቦ እየበሉ ነበር። አሚርም ወደ ወንድሙ እየተመለከተ እንዲህ አለው፣ ይቅርታ አድርግልኝና እናትህ የሰጠችንን ዳቦ ውሃ ውስጥ እንጨምረው አለው። አማርም በሐሳቡ ተስማምቶ ውሃ ውስጥ ጨመሩት። ለአማር የተሰጠው ዳቦ ገና ትኩስ ስለነበር ወደ ውስጥ ሰመጠ። የአሚር ግን የቆየና የደረቀ ስለነበር እዛው ተንሳፈፈ። ይህንንም ሲመለከት አማር ወንድሙ ምን ያህል እንደተበደለ ገባው። ለሱ የተሰጠውንም ተካፍለው አብረው መብላት ጀመሩ። የአማር እናት አሚርን ብዙ እያሰራች ምግብ ደግሞ አነስተኛ መስጠቷን ቀጠለችበት። በደልና ጭኮና የበዛበትም አሚር በስተመጨረሻም ከዚህ ለመሄድ ይወስናል። አንድ ቀንም ለወንድሙ አማር እንዲህ አለው፣ እኔ ከዚህ በላይ እዚህ መታገስ አልችልም። የኔ እዚህ መቀመጥ ያንተ እናት ምንም አልወደደችውም። ስለዚህ ከዚህ ሄጄ የተሻለን ነገር ብፈልግ ይሻላል አለው። አማርም ይህንን ሲሰማ በጣም ደነገጠ። ከዚህ ወጥተህ የት ልትሄድ ነው? እኔንስ ለማን ልተወኝ ነው? እስካሁን ድረስ እኮ አብረን ያደግ ነው። እዚሁ አብረን ብንሆን ይሻላል አለው። ነገር ግን አሚር ውስጡ ተጎድቶ ስለነበር አይ እኔ እዚህ መሆን አልፈልግም፣ ካንተ ጋር ብቆይ ደስ ባለኝ ነበር አለው። አሚርም እዛው የውሃው ጉድጓድ ጋር አንድ ችግኝን ተከለ። ወደሱም ለወንድሙ እያሳየው እንዲህ አለው፣ እኔ ከዚህ ከሄድኩ በኋላ ይህን ችግኝ ተከታተለው። እያበበና በጥሩ ሁኔታ እየሄደ ከሆነ እኔ ያለሁበት ቦታ ሰላምን አግኝቻለሁ ማለት ነው። ነገር ግን ዛፉ ከደረቀ የሆነ ችግር አጋጥሞኛል ማለት ነው። ያኔ እኔን ልታድነኝ ልትመጣ ይገባል አለው። አማርም በወንድሙ ሐሳብ ተስማማ። ከሱ መለየት ባይፈልግም የተሻለ ነገርን ካገኘ ይሂድ ብሎ ሸኘው። አሚርም የት እንደመሄድ ሳያውቅ ጓዙን ጠቅልሎ የተወሰነ ምግቦችን ይዞ በፈረስ መሄድ ጀመረ። ትንሽ ከተጓዘ በኋላ የተወሰኑ በጎች ያሉትን እረኛ አገኘ። እሱ ጋርም ተቀምጦ የተወሰነ ረፍት ለማድረግም አሰበ። እረኛውም ተቀበለውና አንድ ላይ ተቀምጠው ማውራት ጀመሩ። አሚርም በጎቹ ብዙ ሳር የሌለበት ቦታ ተሰማርተው ከፊታቸው ደግሞ ትልቅ ሳር ያለው ጫካን ሲመለከት ወደ እረኛው እየተመለከተ እንዲህ አለው፣ ለምንድነው በጎችህን ወደዛ ጫካ ወስደህ ጠግበው እንዲበሉ ማታደርገው? እዚህ እኮ ብዙ ሳር የለም አለው። እረኛውም እንደዛ ባረግማ ደስ ይለኝ ነበር። እዛ ጫካ ውስጥ ኃይለኛ የሆኑ ተኩላዎች አሉ፣ በጎቼን ካገኛቸው አይምርልኝም አለው። አሚርም ወደ ጫካው ወርዶ ተኩላዎችን ማየት ፈለገ። ወደ ጫካው ውሰደኝና ተኩላዎቹን አሳየኝ አለው።
እረኛውም ተኩላዎቹ እኛን ካዩ ራሱ አይምሩንም፣ ቢቀርብን ይሻላል አለው። አሚርም ከሩቅ ሆነን ነው የምንመለከታቸው፣ ምንም አያደርጉንም ብሎ ችክ ብሎ ያዘው። በስተመጨረሻም እረኛው እሺ ያለውና ሁለቱም ተያይዘው ወደ ጫካው ገቡ። አንድ ዛፍ ስር ተደብቀውም ሲመለከቱ በጣም የሚያስፈሩና ብዛት ያላቸውን ተኩላዎች ተመለከቱ። አሚርም እነዚህን ሲመለከት እውነትም እነዚህ በጎቹን ካገኙ አይምሯቸውም ብሎ አሰበ። ተስፋ ቆርጠውና አዝነው ተመለሱ። ነገር ግን አሚር እኔ አንድ ሐሳብ አለኝ፣ እኒህን ኃይለኛ ተኩላዎች እስከ መጨረሻው ማስወገድ እንችላለን አለው። እረኛውም እንዴት ብሎ ሲጠይቀው ጉድጓድን እንቆፍርና የተወሰነ ስጋን እዛ ውስጥ እናስቀምጥ፣ ከላይ ደግሞ መረብን ወጥረን እኛ እንጠብቃቸዋለን። የስጋው ሽታ ሲሸታቸው ወደ ጉድጓዱ ይመጣሉ። ያኔ ጉድጓድ ውስጥ ይገባሉ። ወዲያውኑ መረቡን እንለቅባቸዋለን። ከዛ እዛው እንዳሉ እንገላቸዋለን ይለዋል። እረኛውም የአሚርን ሐሳብ ሲሰማ በደስታ ይስማማል። አንድ ትልቅ ዛፍ ስር ሄደው ጉድጓድን መቆፈር ጀመሩ። በደንብ አስፍተው ቆፍረው ከጨረሱ በኋላ እረኛው ከቤቱ የተወሰኑ ስጋዎችን ይዞ መጣ። ከላይ መረብን ወጠሩና ተደብቀው መከታተል ጀመሩ። ብዙም ሳይቆይ እነዛ ተኩላዎች ስጋው ሸቷቸው ወደዛ አቅጣጫ መምጣት ጀመሩ። ሁሉም ተኩላዎች እየተሯሯጡ ወደ ስጋው ጋር መጡ። ስጋውን ለማግኘት ሲያጎነብሱም ወደ ጉድጓድ ውስጥ ገቡ። ሁሉም ተኩላዎች እንደገቡ ያስተዋሉትም መረቡን ለቀቁት። ሁሉንም አጥምደው መያዝ ቻሉ። ከዛም ወዲያውኑ በያዙት ሰይፍ ገደሏቸው። በጫካ ውስጥ የቀረ አንድም ተኩላ አልነበረም። እረኛውም አሚር የመጣው ሐሳብ ተሳክቶ ተኩላዎቹን ማስወገድ በመቻሉ በጣም ደስ አለው። አሚርንም አመሰገነው። ትልቅን ነገርን ያደረክልኝ ብሎ 3 በጎችን እንደ ስጦታ ሰጠው። አሚርም ተጓዥ እንደሆነና ምንም እንደማይጠቅመው እዚያ አስቀምጦ እሱ እንዲከባከብለት ሲመለስ እንደሚወስደው ነገረው። እረኛውን በአሚር ሐሳብ ተስማማ። በቀጣዩ ቀንም እረኛውን ተሰናብቶ አሚር ጉዞውን ጀመረ። አሚር አሁንም ወዴት እንደሚሄድ አያውቅም። ብቻ ፈረሱ ላይ ወጥቶ መገስገሱን ቀጠለ። ትንሽ ከተጓዘ በኋላም ሰዎች ወደሚኖሩበት ወደ አንድ መንደር ይደርሳል። ወደ ውስጥም ሲገባ አንድ ወጣት ሴት ከጉድጓዱ ውሃ አጠገብ ተቀምጣ ያገኛታል። ልጅቷ በጣም አዝናና ተክዛ ነበር። አሚርም ይህንን ሲመለከት በጣም አሳዘነችው። ወደ እሷም ጠጋ አለና ጠየቃት። እዚህ ጋር ምን ትሰሪያለሽ? ለምንድነው አዝነሽና ተክዘሽ የተቀመጥሽው? አላት። ወጣቷም አሚር ለዚህ መንደር አዲስ እንደሆነ አወቀች። የዚህ መንደር ሰዎች ውሃን የሚያገኙት ከዚህ ጉድጓድ ብቻ ነው። እዚህ ጉድጓድ ውስጥ ደግሞ ኃይለኛና የሚያስፈራ እባብ አለ። ይህም እባብ በየቀኑ ምግብን ካላገኘ ውሃን አይለቅልንም። ብዙ ጊዜ መንደሩ ሰዎች ሊገሉት ሞክረው ነበር። ነገር ግን 3 ጭንቅላት ስላለው ሊገሉት አልቻሉ። የሆነ ጊዜ ሰዎች ጭንቅላቱን ሊቆርጡት ሞክረው ነበር። ነገር ግን ያ እባብ ጭራሽ ተባስቶ መጣ። ከዛም ሰዎች ውሃ እንዲለቅላቸው ፈልገው አንድ በግ ወይም አንድ ግመልን ይሰጡታል። እስከ ተወሰነ ጊዜ ውሃን እየሰጠ ነበር። ከዛ በኋላ ግን ውሃን መከልከል ጀመረ። እየወጣም ያገኘውን ሰው ይገላል። ሰዎችም ተሰባስበው ሁሉም ሰው ከሚያልቅ በየቀኑኛው አንዳንድ ሰው እንስጠው አሉ። የኔ አባት ፍትሃዊ ንጉስ ነው። ቀኔ ደረሰና ውጪ ተባልኩኝ። እዚሁ ቁጭ ብዬ እባቡን እየጠበቅኩት ነው አለችው። ይህንንም ሲሰማ አሚር በጣም ደነገጠ። እንዴት ሰው ጨክኖ በገዛ እጁ ወደ ሞት ይሄዳል አለ። የተለየ መንገድን ፈልገን እስከ መጨረሻው ድረስ ይህንን እባብ ማስወገድ አለብን አላት። ልጅቷም እሱን ለመግደል ትክክለኛ ጭንቅላቱን ማወቅ አለብን፣ ያኔ ጭንቅላቱን ስንመታው ይሞታል አለችው። በዚህ ሰዓትም አሚር በደስታ እንደዚህማ ከሆነ የሆነ ሐሳብን ማመንጨት አለብን አላት። አሻንጉሊት ነገር እናምጣና ልብስ እናልብሳት፣ ሰው አስመስለን ወደ ጉድጓዱ ጋር እናስጠጋት። ያኔ እባቡ ያቺን አሻንጉሊት ሊወስዳት ሲመጣ በየትኛው ጭንቅላት አንስቶ እንደሚበላት እንመለከታለን። ወዲያውኑም አሻንጉሊቱን የያዘውን ጭንቅላት አይተን በሰይፍ እንቆርጠዋለን ይላታል። ልጅቷም በአሚር ሐሳብ ተስማማለች። ወደ ቤቷም ሄዳ አሻንጉሊትን ይዛ መጣች። አሻንጉሊት መሆኑ እንዳያስታውቅ የሷን ልብስ አለበሰችው። ከዛም በቅርበት ሆነው እባቡ እስኪወጣ ድረስ መጠባበቅ ጀመሩ። ከትንሽ ቆይታ በኋላም እባቡ ከጉድጓድ ውስጥ ወጣ። የተቀመጠለትንም ሰው የሚመስለውንም አሻንጉሊት
በአንዱ ጭንቅላቱ አነሳው። አሚርም ይህንን ሲመለከት ወዲያውኑ ያ ጭንቅላቱን በሰይፍ መታው። እባቡም መሬት ላይ ተዘረረ። የመንደሩን ሰው ሁሉ ያስቸገረውን እባብ በመግደሉ በጣም ደስ አለው። ልጅቷም አመሰገነችው። ወደ ቤተ መንግስትም አብረን እንሂድ አለችው። አሚርም አይ እኔ አልሄድም አንቺ ሂጂ አላት። ልጅቷም ወደ ቤተ መንግስቷ ተመለሰች። ሰዎችም ሲመለከቷት እንዴት ትክጅናለሽ? የንጉስ ልጅ ነኝ ብለሽ ነው የተመለስሽው? አሁን ያ እባብ መጥቶ ሁላችንንም ነው የሚያጠቃን፣ እንዴት ትመለሻለሽ? እያሉ ይወቅሷት ጀመር። የልጅቷ አባትም ልጁ መመለሷን ሲያውቅ በቁጣ ለምን ተመለስሽ ብሎ ጠየቃት። ልጅቷም ረጋ ብላ ያ እባብ እኮ ተገድሏል አለችው። ሰዎችም ይህንን ሲሰሙ እንዴት ማን ገደለው ብለው ጠየቋት። እሷም አሚር ያደረገውን ጀግንነት ሁሉ ነገረቻቸው። ንጉሱም ያንን ደፋርና ጀግና ወጣት ፊት ለፊት ይዛችሁልኝ ነው ብሎ አዘዘ። ወታደሮቹም በየቦታው ተሰማርተው አሚርን ፍለጋ ሄዱ። ከትንሽ ቆይታ በኋላም ወደ ንጉሱ ጋር ተመልሰው አሚርን አላገኘ ነው፣ መስጂድ ውስጥ ይህንን ጀግንነት ያደርጋል ተብሎ የማይታሰብ ወጣት ነው ያለው አሉት። ንጉሱም እሱንም ቢሆን ይዛችሁልኝ ነው ለምን ጥላችሁት መጣችሁ ብሎ ተቆጣቸው። ከዛም ወታደሮቹ መስጂድ ሄደው አሚርን ይዘውት መጡ። ልጅቷም አሚርን ስትመለከተው ራሱ ነው ብላ መሰከረች። ንጉሱም አላህ አንተን ሰበብ አድርጎልን ይህንን አስቸጋሪና አስፈሪ እባብ ማስወገድ ችለናል አለው። ለዚህ ቀና ስራህና ጀግንነትህ ልጄን እድርሃለሁ፣ ከኛው ጋርም እዚህ ቤተ መንግስት ውስጥ መኖር ትችላለህ አለው። አሚርም በሰራው መልካም ስራ ይህንን በማግኘቱ በጣም ደስ አለው። ልጅቷም ይህንን ስትሰማ በጣም ተደሰተች። አባትየውም ሰርጋቸውን እዛው ቤተ መንግስት ውስጥ አደረገላቸው። አሚርም ትንሽን ስራ ሰርቶ አላህ በዚህ ትልቅ ውለታን ስለዋለለት በጣም ደስ አለው። በዚህ በኩል ደግሞ አማር ወንድሙ የተከለው ዛፍ በደንብ እያበበና አረንጓዴ መሆኑን ሲመለከት ወንድሙ ጥሩ ደረጃ ላይ እንዳለ አወቀ። ልቡም ተረጋጋ። አንድ ቀንም አሚር ወደ ጫካ ወጥቶ አደን ለማደን ይወስናል። ንጉሱም ይህንን በሰማ ጊዜ ወደ አደን ስትወጣ ብዙ አትራቅ፣ አንድ ኮረብታ ላይ ኃይለኛ የሆነ ደጋሚ አለ። እሱ የሚሰራው ሲሕርና ድግምት በጣም ኃይለኛ ነው፣ ሰዎችን ይጎዳል። ለዛም እሱ ጋር ደፍሮ የሚቀርብ ሰው የለም፣ ወደዛ እንዳትቀርብ ብሎ ያስጠነቅቀዋል። አሚርም የንጉሱን ንግግር ሲሰማ እሺ ብዙ አልርቅም ይለዋል። ከዛም ፈረሱ ላይ ወጥቶ ወደ ጫካው መግባት ጀመረ። በውስጡም ይሄ ደጋሚ ምን ያህል ኃይለኛ ቢሆን ነው ሰዎችን ያስጨነቀው ብሎ አሰበ። ወደሱ ጋርም ሄዶ ሊመለከተውም ፈለገ። ኢንሻአላህ ምንም አያደርገኝም፣ ቢያየኝ እንኳን የያዝኩት ፈረስ ፈጣን ስለሆነ ወዲያውኑ መለሳለሁ ይላል። ከዛም ወደ ኮረብታው ላይ ሲወጣ የደጋሚውን ቤት ተመለከተ። ቦታው ለጥ ያለ ሜዳ ስለነበር መደበቂያን አላገኘም። ወዲያውኑም ያ መጥፎ ደጋሚ አሚርን ተመለከተው። ይሄ ሰውዬ በድፍረት ፈረሱን እና መሳሪያውን ይዞ ወደ እኔ መጣው ሊገለኝ ነው ብሎም አሰበ። ወዲያው አሚር ላይ ድግምት ተሰራበትና ከነፈረሱ እንዲወድቅ አደረገ። አሚርም ራሱን ስቶ መሬት ላይ ወደቀ። ደጋሚውም አሚር እንደወደቀ ጥሎት ወደ ውስጥ ገባ። መንትያ ወንድሙ አማር ጉድጓዱ ጋር ቁጭ ብሎ ወደ ዛፉ ሲመለከት የዛፉ ቅጠሎች እየደረቁ ነበር። ወንድሙ አሚር የሆነ ጉዳት እንዳገኘውና እርዳታን እንደሚፈልግ ገባው። ፈረሱንም አዘጋጅቶ እየጋለበ መሄድ ጀመረ። ትንሽ ከተጓዘም በኋላ ያንን እረኛ አገኘው። እረኛውም አማርን ሲመለከተው አሚር መስሎት በጎችህን ውሰዳቸው እንጂ እኔ ጋር እኮ በጣም በዝተዋል አለው። አማርም ወንድሙ አሚር እዚህ መጥቶ እንደነበርና በዚህ ጋር እንዳለፈ ገባው። ይቀመጡ ከጉዞ ስመለስ ወስዳቸዋለሁ አለውና ፈረሱ ላይ ወጥቶ መጋለቡን ቀጠለ። አሁንም ትንሽ ከተጓዘ በኋላ የሆነ መንደር ላይ ደረሰ። ሰዎችም ሲመለከቱት እስካሁን የት ነበርክ አሚር? ንጉሱ እኮ እየፈለገህ ነበር አሉት። ወንድሙም እዚህ አካባቢ እንደሚኖር ገባው። ወደ ንጉሱ ጋርም ሄዶ ስለ ማንነቱ ነገረው። ንጉሱም የአሚር ወንድም መሆኑን ሲያውቅ በጣም ተገረመ። ምንም አይለዩም ነበር፣ ሁለቱም አንድ ናቸው። አማርም ወንድሜ የሆነ ችግር ላይ ሳይሆን አይቀርም፣ እገዛ ያስፈልገዋል፣ ወዴት ነው ሄደው ብሎ ጠየቀው። ንጉሱም ወንድምህ አሚር ለአደን ብሎ ወደ ጫካ ነው የወጣው፣ ነገር ግን
ብዙ እንዳትርቅ፣ ወደ ኮረብታው ከወጣ ኃይለኛ ደጋሚ አለ፣ እሱ ሊጎዳህ ይችላል ብየው ነበር። ምናልባት ወደዛ ሳይሄድ አይቀርም ይለዋል። አማርም ወደዛ መሄድ አለብኝ፣ ወንድሜን አድነዋለሁ ይላል። ነገር ግን ንጉሱ እንደዛማ አይሆንም፣ እሱንም እንዳገኘው አንተንም ካገኘህ አይምርህም አለው። ከዛም ንጉሱ አማካሪዎቹን ሰብስቦ ምን አይነት መፍትሄ ብናመጣ ነው አሚርን ከዚህ ችግር ምናወጣው ብለው ይወያዩ ጀመር። ከመካከላቸውም አንዱ እኔ አንድ ሐሳብ አለኝ፣ ከባድ ቢሆንም ይህንን ብናደርግ አሚርን ምናድነው ይመስለኛል ይላል። ከመንደሩ ብዙ የደረቁ ሳሮችን እንሰብስብ፣ ከዛም በዛ ደጋሚ ቤት ዙሪያ እናቀጣጥለው፣ ጪሱም ደጋሚ ወዳለበት ዋሻ ውስጥ እንዲገባ እናደርግ። ያ ደጋሚ የጪሱ ሽታ አይመቸው፣ ወይ እዛው ይሞታል ወይ ያንን ቦታ ለቆ ይሄዳል ይላቸዋል። ንጉሱም ይሄ ጥሩ ሐሳብ ነው፣ ጊዜ ሳናባክን ወደ ስራ እንግባ ይላቸዋል። የመንደሩ ሰዎችም ከየቦታው የደረቀ ሳርን መሰብሰብ ጀመሩ። ብዙ ሳሮችንም ካከማቹ በኋላ ወደዛ ኮረብታ አመሩ። ይዘው የመጡትንም ሳር በዙሪያው ላይ በተኑት፣ እሳትም ለቀቁበት። ጪሱም ወደ ውስጥ እንዲገባ አደረጉ። የጪሱ ሽታ በጣም የረበሸውም ደጋሚ ወደ ውጭ እያለከለከ ወጣ። ወዲያውኑም አማር በያዘው ሰይፍ ጠንቋዩ አንገት ላይ ያሳረፈው፣ ጠንቋዩንም መግደል ቻለ። ወደ ውስጥም ሲገቡ አሚር ራሱን ስቶ ተኝቶ ተመለከቱት። አማርም እያለቀሰ ወንድሙን ተሸክሞት ወደ ቤተ መንግስቱ ተመለሱ። ከብዙ ሕክምናና ልፋት በኋላ አሚር እየነቃ መጣ። ይህንንም ሲመለከቱ ሰው ሁሉ በጣም ደስ አለው። አሚርም ህመሙ እያገገመለት ሙሉ ለሙሉ እየተሻለው መጣ። አማርም ወንድሙ ሙሉ ለሙሉ መሻሉን ሲመለከት በጣም ደስ አለው። አማርም ከጎኑ ቁጭ ብሎ ለብዙ ቀናት ይንከባከበው ጀመር። በደንብ ከተሻለውም በኋላ ለወንድሙ አሚር ቤተሰቦችህን ይዘህ ወደኛ መንደር እንሂድ ይለዋል። ሐሳባቸውንም ለንጉሱ ነገሩት። ንጉሱም እናንተ በመረጣችሁት ምርጫ እኔ ደስተኛ ነኝ፣ ሁል ጊዜ እናንተ በሰላምና በደስታ እንድትኖሩ ነው የምፈልገው። አላህ ከእናንተ ጋር ይሁን አለና እዛ ሄደው የሚቋቋሙበትን ንብረት ሰጣቸው። ንጉሱንም ተሰናብተው አሚር ሚስቱንና ልጆቹን ይዞ ጉዞውን ጀመረ። ወደ ቤት ሲመለሱም ያንን እረኛ አገኙት። እረኛው ጋር የነበሩት 3 በጎች በጣም ተባስተው ነበር። እነዛ በጎቹንም ከእረኛው ተቀብሎ ወደ መንደራቸው ተመለሱ። አሚርም ከወንድሙ ጎን ቤቱን ሰራ። በስተመጨረሻም ከብዙ ልፋትና ድካም በኋላ ከወንድሙ ጋር በደስታና በሰላም በመገናኘቱ በጣም ደስ አለው። ሁለቱም ወንድማማቾች ቤታቸውን አንድ ቦታ ሰርተው በሰላም መኖር ጀመሩ። ይሄ ታሪክ እውነት የተከሰተ ላይሆን ይችላል፣ ነገር ግን በዱንያ ላይ ወንድምነትን የመሰለ ትልቅ ጸጋ እንደሌለ ያሳየናል። ወንድም ሲባል በስጋ ብቻ ላይሆን ይችላል። በእስልምና ያገኘነው የሚጠቅመን የሆነ ጓደኛም ለኛ ወንድማችን ነው። በዱንያ ላይ ስንሳሳት፣ ከመንገድ ስንስት ሚያስተካክለን፣ ወደ እውነተኛው መንገድ የሚጠራን የሆነ ወንድም ሊኖረን ይገባል። አላህ እንደዚህ አይነት ወንድም ይስጠን። የቂያማ ቀንም አይነል ሙተሐቢነ ፊየ፣ ለኔ ብለው በዱንያ ላይ የተዋደዱ ወንድሞች የት አሉ? ወደዚህ ጥሯቸው ብሎ አላህ ሱብሓነሁ ወተዓላ ፀሐይ ስንዝር ቀርባ ሰዎችን በስራቸው በምታጠምቅበት ጊዜ እነዛ በዱንያ ላይ ለአላህ ብለው የተዋደዱት በሱ ጥላ ስር ይሆናሉ። አላህ ከነሱ ያድርገን።